እና ወዶችዬ ላይክ ሰብስክራይብ በማድረግ አበረታቱን። እናወራለን። ኖላዊ ድራማ በጣም ደስ የሚል ተወዳጅነትን ያተረፈ ነው። ግን ያው እንደኔ ተሰማኝ ከነሱ ከታሪክ ባህር ጋር የሚያያዝ ነገር አለው። ብቻ ግን ደስ ይላል። ቀጣዩ ክፍል ምን ይሆን? የሀናን ታሪክ በእርግጠኝነት ያው እንትኑ እንደሚቀየርባት ነው እኔ የሚሰማኝ ውጤቱ። ለዛ ነው አክስት ተብዬዋ የተማመነችው አለ ታሪኩን ይዛ እስከመጣች ድረስ ያው በምርመራው ያረጋገጥ ብላ እርግጠኛ የሆነችበት ነገር አለ። ውጤቱን ትቀይርባታለች የሚል ነው የብዙዎቻችን አመለካከት። እኔም እሱ ነው ያለኝ ነገር ማለት ነው። እና ውጤቱ ይቀየራል ወይስ የእውነት ሀና እውነተኛነቷ ይረጋገጥላታል? የምር በጣም የምታሳዝነኝ እናትም ደግሞ በቃ የእውነት ልጇን ያገኘች ስለመሰላት ለሀና ያላት እምነት፣ ያላት ፍቅር፣ ያላት መውደድ ሁሉ በጣም ነው የተቀየረው። ሀናን የምታያት በጥላቻ አይን ነው። በቃ የሆነ በቃ ከቤት ራሱ ለማስወጣት እኮ ብዙ ነገር አስባለች። ልጆቿን ስለፈራች ምናሴና ሰላም በጣም ስለሚወዷት ለነሱ ብላ ነው ያስቀመጠቻት ሁሉና ያው እንደ እናት ልክ ናት ብዬ ነው የማስበው። እናት ስኮኑ ደግሞ ይሄ ስሜት የእውነት ነው። ለስንት አመት ስትፈልጋት ስጠብቃት የነበረች ልጇን አግኝታ በድንገት ደግሞ ሰራተኛዋ አይ እሱ አይደለችም እኔ ነኝ ስትላት ያው ባንዴ ልክ ነሽ ብሎ መቀበል ሊከብዳት ይችላል። ግን ደግሞ የሆነ ደመነፍስ የሚባል አለ እንደ እናት የልጅነት ፌሷ ምናምን እንዴት ነው እናት ልታምን ማለት ሊመጣላት ያልቻለው? በጣም ህፃን የምትባል አይደለችም ልጅቷ። የጠፋችበት እድሜ መልክ እያደር ይቀየራል የሚባለው ምናልባች እስከ 2 አመት አካባቢ ያለ ህፃን ነው። ከዛ በላይ ያለ ህፃን ሲያድግ የነበረውን መልክ ይዞ ነው የሚመጣው ብዬ ነው የማስበው። ስለዚህ ምንም ያህል የተቀየረ ነገር ሊኖራት አይችልም። እና እናት እንዴት ያንን ትረሳለች? የልጇን ኖርማሊ ህፃን ልጅ በቃ ሲወለድ የነበረውን መልክ ራሱ በእናት ልብ ውስጥ ተስሎ ነው የሚቀመጠው፣ አይረሳም። እና እናት ይህን ያህል አጥፍታት የወለደቻትን ልጅ አጥፍታት በሌላ ልጅ ተክታ ይችኛዋ መቀበሏ ገርሞኛል። እንደ እናት ደግሞ የተቀበለቻትን ልጅ ይችኛዋ መታይ ኔና ስትላት ደግሞ የኔ ታሪክ ነው ስትላት የሀናን ታሪክ አለመቀበሏ ደግሞ ልክ ነው ብዬ አስባለሁኝ። ብቻ እንደ ድራማ ደስ ይላል ሁሉም። ቀጣዩን ክፍል አብረን የምናየው ይሆናል። ብቻ የምትመጡት ላይክ እያረጋችሁ ይግቡ። እሺ ቤተሰብ ላይክ አርጉኝ፣ አበረታቱኝ። ቢኒያም አመሰግናለሁ። ላይክ አርጉኝ። እሺ የምትገቡት ቤተሰቦቼ ላይክ እያረጋችሁኝ ላይቡን የምትከታተሉ ሁላችሁም ላይክ አድርጉ። ከእናንተ የሚቀንስባችሁ ነገር የለም። ኮመንት አስቀምጡ። ስለ ድራማው የተሰማችሁን ያያችሁትን በተረዳችሁት ኮመንት አድርጉልኝ። እሺ ቤተሰቦቼ